ሰበር ዜና አዳሩን በአዲስ አበባ ማንም ያልገመተው ክስተት ተፈጥሮ እንደነበር ተነገረ። ከቦሌ በቅርብ ርቀት ላይ የጸጥታ ኃይል ዩኒፎርም በለበሱና በሌሎች ኃይሎች መካከል የተኩስ ልውውጥ እንደነበር ተሰምቷል። ክስተቱ ምን ነበር? በዘገባው ተካቷል። የተወዳጇን አርቲስት ዘሪቱ ከበደን የግል ሕይወት በሚመለከት አስደንጋጭ መረጃ ተሰምቷል። ሁኔታው በርካቶችን ለሁለት ከፍሎ መነጋገሪያ ርዕሰ ጉዳይ ሆኗል። ይህም በዘገባችን ተይዟል። የኢትዮጵያና የኤርትራ ውጥረት ተካሮ ባለበት በዚህ ሰዓት ፑቲን የኃይል አሰላለፋቸውን በይፋ አሳውቀዋል። ፑቲን የኢትዮጵያን ጦር ለማጠናከርም ቃል መግባታቸው ታውቋል። ጉዳዩ መነጋገሪያ ሆኗል። የዓለማችን ፈጣኑ ባቡር በቻይና የቅድመ አገልግሎት ሙከራ መጀመሩ ታወቀ። ኤርትራዊቷ የሟቹን የኬንያ ፖለቲከኛ ራይላ ኦዲንጋን ልጅ ሀብት ለመውረስ ጥያቄ ማቅረቧ ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። አዳሩን በአዲስ አበባ ማንም ያልገመተው ክስተት ተፈጥሮ እንደነበር ተነገረ። ድርጊቱ ገርጂ ወደ ዩኒቲ ዩኒቨርሲቲ አካባቢ የተፈጠረ እንደሆነም ታውቋል። ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መጥታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትዮዋን ከመኪናዋ ጎትተው ከአስፓልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊሱ ያይና ሳይረኑን እያስጮኸ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብ ግብ ይገጠማል። ከጥቂት ጊዜ ግብ ግብ በኋላም በአካባቢው ሰው ትብብር በቁጥጥር ስር ሊውሉ ችሏል። የተጎዳችው ባለመኪናም ወደ ሆስፒታል በዚህ ሰዓት ተወስዳለች። ሰዎቹ በትክክል የሕግ አስከባሪ አካላት እንዳልነበሩ ግን ዘግይቶ በወጡ መረጃዎች ለማወቅ ተችሏል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በወታደራዊ ትብብር መስክ የኢትዮጵያን ፍላጎቶችና ቅድመ ሁኔታዎች ለማክበር ዝግጁ መሆኗን አስታወቁ። ሚኒስትሩ ይህንን የተናገሩት በኃይል በንግድና በዲፕሎማሲ መስኮች ያለውን የሁለትዮሽ ግንኙነት ለማጠናከር ቃል በገቡበት ወቅት ነው። ላቭሮቭ ይህንን አስተያየት የሰጡት ከኢትዮጵያ አቻቸው ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ከተወያዩ በኋላ መሆኑን የሩሲያው የዜና ወኪል ታስ ሚዲያ ዘግቧል። በውይይታቸው ወቅት ሁለቱ ወገኖች በወታደራዊ ቴክኒካዊ ትብብር ላይ የተቋቋመው የጋራ የመንግስታቱ ኮሚቴ የስራ ሂደትን መገምገማቸው ተነስቷል። ላቭሮቭ አክለውም ውይይቱ በኢኮኖሚና በሳይንሳዊ ዘርፎች ያለውን ትብብር በማስፋፋት ላይ ያተኮረ እንደነበር መግለጻቸው ተሰምቷል። ሞስኮ በንግድ በኢኮኖሚና በሳይንሳዊ እንዲሁም ቴክኒካዊ ትብብር ላይ ያለውን የመንግስታቱ ኮሚሽን አቅም በብቃት ለመጥቀም እንዳሰበችም አስረድቷል። በተመሳሳይ ዜና በኢትዮጵያ የሩሲያ አምባሳደር ሞስኮ የአዲስ አበባን የኃይል ሉዓላዊነት ለማሳደግ በሶቪየት ዘመን የተገነቡ የኃይል ማመንጫ ጣቢያዎችን ለማዘመን ለመርዳት ዝግጁ መሆኗን ተናግሯል። አምባሳደሩ በተጨማሪም ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗና ያላትን የተሟላ መሰረተ ልማት ከግምት ውስጥ በማስገባት እንደ አውሮፓውያን አቆጣጠር በ2026 የሚካሄደውን የሩሲያ አፍሪካ የመሪዎች ጉባኤን ለማስተናገድ ከቀዳሚ እጩዎች መካከል አንዷ መሆኗን ገልጸዋል። የዓለማችን ፈጣኑ ባቡር በቻይና የቅድመ አገልግሎት ሙከራ ጀምሯል። የዓለማችን ፈጣኑ ባቡር በቻይና በከፍተኛ ፍጥነት ባለው የባቡር መስመር የቅድመ አገልግሎት ሙከራ መጀመሩን ግሎባል ታይምስ በትላንትናው ዕለት አስነብቧል። ከፍተኛው የሙከራ ፍጥነት በሰዓት 450 ኪሎ ሜትር እና የንግድ አገልግሎት ፍጥነት 400 ኪሎ ሜትር የተነደፈው ሲአር 450 ከምስራቅ ሻንጋይ ወደ ምዕራብ የሀገሪቱ ክፍል ቼንግዱ የሚያገናኘው የከፍተኛ ፍጥነት መንገድ የብቃት ሙከራዎችን በማድረግ ላይ ይገኛልም ተብሏል። ባቡሩ በሰዓት ከ0 ወደ 350 ኪሎ ሜትር በ4 ደቂቃ ከ40 ሰከንድ ማፍጠን ይቻላል። በአስደናቂ ሁኔታ ሁለቱ ሲአር 450 ባቡሮች በሰዓት በ896 ኪሎ ሜትር ፍጥነት እርስ በርስ በማለፍ ሪከርድ ማስመዝግቧል። ከቀድሞው ሲአር 400 ጋር ሲነጻጸርም ሲአር 450 የበለጠ የተስተካከለ ንድፍ አለው። የመንገደኞች አገልግሎት ከመገንባቱ በፊት ሲአር 450 600,000 ኪሎ ሜትር የሙከራ ጊዜም ያለምንም ችግር ያከናውናልም ተብሏል። ከድምፃዊት ዘሪቱ ከበደ ጋር ተገናኝቶ የወጣው መረጃ ብዙዎችን አስገርሟል። ከብዙ ወንዶች ጋር ተኝቻለሁ ዘሪቱ ከበደ ሰሞኑን ባስነበበችው መጽሐፍ ላይ የገለጸችው ጽሑፍ እያነጋገረ ነው። ተወዳጁ አርቲስት ዘሪቱ ከበደ በሰሞኑ ባሳተመችው መጽሐፏ ላይ የህይወት ታሪኳን ስትናገር ብዙዎቻችንን የማንደፍረውን የጾታዊ ግንኙነቷን ታሪኳን አብራርታ ጽፋለች።
ከብዙ ወንዶች ጋር አንሶላ መጋፈፏን አስታውቃለች። እንደዚህ አይነት ነገሮች ታቡ በሆነበት የሚያደርግ ግን የማይናገር ተደርጎ በታመነበት ማህበረሰብ ውስጥ በግልጽ ያለፈችበትን መንገድ መናገሯም ለብዙዎች አስተማሪ ነው የሚሉ ወገኖችም እየተሰሙ ነው። አብዛኞቻችን በአደባባይ ጨዋ የግብረ ገብ አስተማሪም በድብቅ ዋልጌ ስለሆንን በቀላሉ እንተች ይሆናል በሚል ብዙዎች ደግፈዋታል። በአንጻሩ የተቿትም እንዳሉ ሁሉ ከዘሪቱ የሚብሱ ብዙዎች የግብረ ገብ አስተማሪዎች መኖራቸው ግን የማይካድ ነው እያሉ ነው። ዘሪቱ ያ ህይወቷ በዝናዋ የተደበቀ ከባድ ህመም እንደፈጠረባት ነው የነገረችን፣ በድርጊቷ ኮርታ ተመጻድቃ ሳይሆን የሚል መከራከሪያንም ይህንን ሀሳብ የሚደግፉ ሰዎች እያነሱ ነው። ኤርትራዊቷ የሟቹን የኬንያን ፖለቲከኛ ራይላ ኦዲንጋን ልጅ ሀብት ለመውረስ ጥያቄ ማቅረቧ ተሰማ። የኬንያ ጋዜጦች እንደዘገቡት ይህች ኤርትራዊት ሉዋም ጌታቸው በቀለ ትባላለች። ሉዋም የራይላ ኦዲንጋ የመጀመሪያ ልጅ የሆነው ፊደል ኦዲንጋ የቀድሞ ባለቤት ናት። ፊደልና ሉዋም እንደ አውሮፓውያኑ አቆጣጠር በ2012 ድል ባለ ድግስ በናይሮቢ የተጋቡ ሲሆን ከሰርጋቸው አንድ ዓመት በኋላም ልጅ ለማግኘት ችለው ነበር። ይሁንና ብዙ የተወራለት ጋብቻቸው ከ2 ዓመት በኋላ የፈረሰ ሲሆን ፊደልም በ2018 በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ፊደል በሞት ከተለየ በኋላ በውርስ ጉዳይ በርካታ ጭቅጭቆች ተፈጥረው የነበረ ቢሆንም በተለይ የሪል ስቴት ሀብቱን በተመለከተ ሉዋም እንድታስተዳድር የተወሰነላት መሆኑ ይታወሳል። አሁን ደግሞ ሌላ የውርስ ጥያቄ ማቅረቧን የኬንያ ጋዜጦች አስነብበዋል። እንደ ዘገባዎቹ ከሆነ የአገሪቱ ባለቤት ያልተገኘላቸው ንብረቶች አስተዳደር 67 ንብረቶችን በተመለከተ ማስታወቂያ አውጥቷል። ከነዚህ መካከልም በፊደል ኦዲንጋ ስም የተመዘገበና በገልፍ አፍሪካ ባንክ ውስጥ የሚገኝ መጠኑ ያልተገለጸ ገንዘብ ይገኝበታል ተብሏል። ለዚህ ንብረት ሉዋም ይገባኛል የሚል ጥያቄ ማቅረቧን ዘገባዎቹ ገልጿል። ይህ ጥያቄዋም በጋዜጣ ላይ የወጣ ሲሆን በ30 ቀናት ውስጥ ተቃዋሚ ካልቀረበ ገንዘቡ በስሟ እንደሚተላለፍ ከዘገባዎቹ መረዳት ተችሏል። የኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ባለፈው ሳምንት ሕይወታቸው ያለፈ ሲሆን የቀብር ስነ ስርዓታቸውም እሁድ ዕለት መፈጸሙ አይዘነጋም። ከሙአመር ጋዳፊ ገንዘብ በመቀበል የተከሰሱት የቀድሞ የፈረንሳይ ፕሬዝዳንት ዘብጥያ ወረዱ። ለምርጫ ቅስቀሳ ከቀድሞ የሊቢያ አምባገነኑ መሪ ሙአመር ጋዳፊ ገንዘብ ተቀብለዋል በሚል የ5 ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ዘብጥያ ወርደዋል። ሳርኮዚ እስር ቤት የገቡ የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት ተብለዋል። በሁለተኛው የዓለም ጦርነት የናዚ ተባባሪ መሪ የነበሩት ፊሊፕ ፒቴን በአገር ክህደት ወንጀል በ1945 ታስረው የነበረ ሲሆን ከዚያን ጊዜ በኋላ ግን እስር ቤት የገባ የፈረንሳይ የቀድሞ መሪ የለም። ሳርኮዚ በአውሮፓውያኑ በ2007 ለፕሬዝዳንታዊ ምርጫ ዘመቻ ከጋዳፊ ገንዘብ ተቀብለዋል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክረዋል። ሆኖም የአገሪቱ ከፍተኛ ፍርድ ቤት የሳርኮዚ የቅርብ ረዳቶች የሆኑት ብሪስና ክላውድ የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅዷል በሚል እስር ቤት እንዲገቡ ብይን ሰጥቷል። የ70 ዓመቱ ኒኮላስ ሳርኮዚ በሴን ወንዝ ደቡባዊ አቅጣጫ ወደሚገኘው እስር ቤት ሲወሰዱ መንገዶች በበርካታ ፖሊሶች ተከበውም ነበር። ሳርኮዚ ወደ እስር ቤት እየተወሰዱ በነበረበት ወቅት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የሊቢያውያንን ገንዘብ ተጠቅመዋል በሚል በቀረበባቸው ክስ ጥፋተኛ አለመሆናቸውን ገልጸዋል። ምንም ጥርጥር የለኝም፣ እውነት ያሸንፋል ብለዋል በኤክስ ልጥፋቸው። አድማጮች ለሰዓቱ ያዘጋጀናቸው መረጃዎቻችን በዚሁ ተጠናቀዋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ስለምታደርጉልን ከልብ እናመሰግናለን።